ለግን ሰው ሼፕ እያደረገኝ የምኖር ሰው አይደለም። እሷ ደግሞ ሼፕ ማድረግ ፈለገች። እንደዚህ አይነት ነገር መስራት አትችልም። አትሊስት እንደዛ ሰው ሲልሽ ማለት ነው ለኔ ነው ልሽ አትሊስት ሰው እንደዛ ይሄን ነገር መስራት አትችልም ሲልሽ ከሱ ጋር የሚስተካከል ወይም ደግሞ ከሱ ጋር ሊቀራረብ የሚችል ራሱን እንኳን ባይሆን በሱ ልክ እንኳን ባይሆን ከሱ ጋር ሊቀራረብ የሚችል ስራ አትሊስት አመቻችቶልሽ መሆን መቻል አለበት። በደንብ ከእናቴ ጋር በጣም ብዙ ታሪክ አሳልፈናል። በጣም ብዙ ተንገላታለች በእኛ ይመጣና አሁን ላይ ግድ ያስጠኝም አንድ ጉዳይ የሆነው የሷ ጉዳይ ብቻ ነው። ሌላው ምናምን እንደዚህ ነው እንደዛው ወጥቶ እንደዚህ ይወርደው ምንም ከእንደዚህ አይነት ስሜቶች ርቅ ያለው በጣም አሁን አንድና አንድ ሐሳቤ እሷ የሚገባትን ህይወት ማኖር እሱን ደግሞ ኢንሻአላህ አደርገዋለሁ። ለይዘው አንተም ትላለህ ምንም የለንም እኔም እላለሁ ምንም የለንም ሀገር ግን ዛሬም አላመነንም ወንድምነት ያለፈ የለንም ኦሆይ አሃይ ብለን ስንነግረው ሰው እንዴት አያምንም ኦሆይ ከፍቅር ጋር ያላቸው ግንኙነት ምን አይነት ነው የሚለው ነገር ትንሽ እያሳሰበኝ ነው ያለው። አላቅም ከናንተ በላይ ግን ተመልካቾቻችንም የማያውቁት አዲስ ነገር የለም። በቃ የነበረው ነገር ነው። መግባባት አልቻልንም። ስለዚህ አሁን ባለው ሁኔታ ተለያይተናል። ናፍቀኝ በጣም እንዴት ናፍቆትሽ እስቲ በልኬት ታሳይ። ናፍቀኝ ያክል ተናፍቀሻል አንቺ በጣም አልከኝ ዛሬ ለመጀመሪያ ጊዜ ጥቁር ሰው ሲናፍቀኝ እኔም አላልኩኝም። አሽሙር ይሆናል ብቻዬን አልቻልኩትም። አሸሙሯለሁ እንዴ አላልኳችሁ? ቤተሰቦች ገና ከመምጣቱ መሳቅ ጀመርኩ። እንደዚህ ነው የምታስቀኝ ደግሞ ብትሽም ኮረኩሪ ይኸውላችሁ በፊትም ስቲልም ያምለው ብር ነው ጉራጌዎች አንተ ሰብስክራይብ አድርጉልኝ። ሰላም ቤተሰቦች እንዴት ናችሁ? በድጋሚ መጥቻለሁኝ። እንግዲህ ቅድም አይታችሁ ከሆነ ማለቴ ከአኑ ጋራ በጣም ተጣልተን ነበር ምናምን ነገር ያው ባርቅ ብሎ ነበር፣ ግን ደግሞ የሚሰማ የለም። አሁን ላይ እሱን ድጋሚ አዳምጬ ህይወቴን ምናምን ነገር ምስቅልቅል ውስጥ የምከትበት አይነት ሰዓት ላይ አይደለሁም ያለሁትና ዘና ፈታ እንደምን ነግሬያችሁ ነበረ። በደንብ አየረው ሲጃለሁኝ። አሁን ሰላም ላይ ያለሁበት አይነት ሰዓት ላይ ነኝ። እግዚአብሔር የተመሰገነ ይሁን። ሁሉም ነገር ትክክል ብሎ በጥሩ መንገድ ላይ ደልደል ብዬ እየሄድኩበት ያለበት ሰዓት ላይ ነው። ለዚህ ነገር ደግሞ ዋነኛ ምክንያቶቼ እናንተም ናችሁና በጣም አመሰግናለሁኝ። ድጋሚ አመሰግናችኋለሁኝ። ከዛ ደግሞ ለሁሉም ነገር እስካሁን ላሉት ነገር የሰው ፊት እንዳላይ ምን ልበላችሁ ብዙ ነገር እንትን እንዳልከፋ እንዳላዝን አብሮኝ ሆኖ ሲያግዘኝ የነበረ ቤት አጣጭ ምን ያለውልሽ ብሎ ብዙ ነገር ሲያደርግልኝ የነበረ ቶዬ ነበርና እስቲ ደግሞ ካስለቀሰኝ ወደ አስደሰተኝ ደግሞ ስንሄድ አሁን ላይ ማለት ያው ዛሬ እንግዲህ እስቲ ላግኘው ብዬ ጠርቻለሁኝ። እዚህ ቢያንስ ሰላም ያለው ቦታ ስለሆነ አብሮኝ ሰላም ያገኝ። ምክንያቱም እኔ ሰላሜን ባጣው ሰዓት ላይ ሁሉ እሱ ሰላሙን ይገጣ ነበር ከኔ ጋር አብሮ ነው የምላችሁ። በተጨነቁ ሰዓት አብሮ ይጨነቃል፣ በተናደድኩ ሰዓት አብሮ ይናደዳልና አንዳንድ ጊዜ ራሱ ያሳዝነኛል ነው የምላችሁ። የሆነ ሁኔታዎቹ ምናምን ነገር የሱና የሶፊ ነገር በጣም ነው የሚያሳዝነኝ። ይሄ ከኔ ጋር አብሮ ተጨንቀው አብሮ ተናደው አብረው ምን ልበላችሁ ተሰቃይተው ምን ልበላችሁ በቃ በጣም ብዙ ነገር አብረው ይሆናሉ። ዛሬ ደግሞ እስቲ ያው ሰው ሁሌ ሲጨነቅ ብቻ አይደለም ሰውን የሚጠራውና እኔ በሀዘን ብቻ ሳይሆን በደስታዬም ጊዜ ፈልገዋለሁኝና ዛሬ ደግሞ እስቲ ሰላምህን አግኝ ልለው እዚህ ጠርቻለሁኝ። እሱ ደግሞ ይመጣል ብዬ አስባለሁ። ያው እንግዲህ ከአኑ ጋራ ሰላም አልነበርንም። ያስጠላ ሁኔታ ነው ያሳለፍኩት። ግን ደግሞ ያንን የሚያስጠላ ሁኔታ ደግሞ ለበሳ አድርጌ ማለፍ የምችለው ከቶዬ ጋራ ትንሽ ፈታ ስል ነውና ቶዬ ደግሞ ከመጣ በኋላ በደንብ አሳያችኋለሁኝ። ቶዬ እንግዲህ ከመጣ በኋላ እየሰደበኝም ባሽሙርም ጠቅ እያደረገኝ ምናምን ነገር የተለያዩ ነገሮችን እንትን እያልን አብሮኝ ኢንጆይ ያደርጋል ብዬ አስባለሁኝና ያው ታውቃላችሁ ቶዬ ማለት ወንድሜ ነው፣ ጓደኛዬ ነው፣ ለኔ ብዙ ነገሬ ነው እና ከሱ ጋር ራሱ በጣም ነው ደስ የሚለኝ። እውነት ለመናገር ከሆነ ቤተሰቦች በቃ በጣም ነው የሚያዝናናኝ፣ በጣም ነው ደስ የሚለኝ ሲያወራ፣ ቀልዶቹ ታውት። ሌላው ሰው ሲነቆር ደስ ይሏል፣ ሲነቆረኝ ራሱ ደስ ይለኛል ይሆናል አይደለ? ካልነቆረኝ ራሱ ያጠፋ የሆነ አጥፍቻለሁ እንዴ ዛሬ ቶዬ እኮ ምንም አላለኝ ምናምን ነገር ላለውኝና የሆነ ቶዬ ታድላለች ሚስቱ ራሱ የእውነት ብዬ ነው አስበውና በጣም ታድላለች። ምን ልበላችሁ ነገሮችን የሚያስብበት መልኩ አረዳዱ ሰው እንዲከፋ አይፈልግም።
በተለይ ተውት ሌላውን ሰው ራሱ አስከፍቷችሁ እንዲከፋችሁ አይፈልግም። እንኳን እሱማ ሊያስከፋችሁ እኔ እንጃ አላቅም። በእርግጥ የሰው ሁሉም ፍጹም ነው ይባላል ማለት አይደለም፣ ግን እንዴት ብዬ ላስረዳችሁ? በቃ ይሄ ያለ አይደለ ሰው እንዲከፋ አይፈልግም። ጭራሽ ደግሞ በሱ ጉዳይ አትከፉም። ራሱ ብትፈልጉ ራሱ በሱ ጉዳይ አትከፉ። ምክንያቱም እያዝናና የሆነ ብታጠፉ ምናምን ነገር ራሱ የሆነ አለ አይደለ ሰላም ሆኖ የሚመልስ አይነት ሰው ነውና ተውዬ በቃ ምን ልበላችሁ። አሁን ደግሞ ዛሬ እስቲ ስድቡም ናፍቆኛል፣ እሱም ናፍቆኛል፣ ነገሮች ሁሉ ናፍቀውኛልና እዚህ ከመጣ በኋላ ደግሞ በደንብ አገኘዋለሁ ብዬ አስባለሁኝ። እንግዲህ በጣም ነው የምወደው እውነት ለመናገር ከሆነና እስቲ ደግሞ ወደዴን በደንብ ገልጽለታለሁ። ብዙ ጊዜ ቶዬ መመስገን አይፈልግም፣ ወድሃለሁ ምናምን ነገር ስትሉት ሂዱ ከዚህ ምናምን አይነት የሚል ሰው ነውና እስቲ ዛሬም ወደዴን በጣም እንደምወደው እንደማከብረው ዛሬ እነግረዋለሁኝ በደንብ ብዬ አስባለሁኝና እስቲ ደግሞ እንደምወደውና እንደሚገልጸኝ በደንብ አያለው ብዬ አስባለሁኝና ቤተሰቦች ያው ደግሞ እንደዚህ ስል ከሌላ ነገር አትሰዱብኝ፣ በኖርማል መልኩ ስለሆነ ነው የምላችሁ። ምክንያቱም እንደውም እኔ አሁን ላይ በጣም ድንግርግር እያለኝ ነገር ያለው ማለት ቤተሰቦች የኔ ህይወት አሁን ላይ ተስተካክሎ ያለበት አይነት ሰዓት ላይ ስለሆነ በደንብ ተስተካክሎ ያለበት ነው። ግን በዚህ በተስተካከለበት ነገር ላይ ቶዬን እያየሁት አይደለም። እንደኔ ነው የምላችሁ። ማለት የኔ ነገሮች ተስተካክለው ተወነጫጭረው እሱም ህይወትህ እንዴት ነው አሁን ላይ ምን ላይ ነህ እንዴት ነህ ደህና ነህ የሚለውን ነገር ጠይቄው አላውቅም እና ከፍቅር ጋር ያላቸው ግንኙነት ምን አይነት ነው የሚለው ነገር ትንሽ እያሳሰበኝ ነው ያለው። አላውቅም ከእናንተ በላይ ግን የሆነ አሳስቦኛል። ማለት እንዴት ነው አልገባኝም። እስካሁን ተገናኝተው አያውቁም፣ ቪዲዮ ፖስተው አያውቁም። አሁን ነው ቼክ ያደረኩት እውነት ለመናገር ቤተሰቦች። እኔም እንደ ጓደኛ አስቤ ምናምን እውነት እኔ ራሴ መሰደብ ያለብኝ አይነት ሰው ነኝ። እንደዛ ምናምን ነገር አላሰብኩትኝም ነው የሚላችሁ። የሆነ አለ አይደለ በራሴ ነገር ቢዚ ሆኜ ስለነበረ እሱን ማየት ከብዶኝ ነበር እውነት ለመናገር ከሆነና እስቲ ደግሞ አሁን ከመጣ በኋላ እውነት ለመጠየቅ የፈለኩትኝ አንደኛ ነገር እሱን ነው። እሷም ስልክ እያነሳችልኝ አይደለም እያገኘኋትኝም አይደለም እና ቢያንስ እሱን እንኳን ስለምቀርባ ሁሌ ከሱ ጋር ስለሆነ እየተቀራረብኩ ያለሁትኝ ምን ላይ ነው ያለኸው ምንድነው የሚያስፈልግ እንደ ጓደኛ ያለበትን ነገር ማወቅ አለብኝ። ስለራሴ ብቻ ስለሆነ እያሰብኩ ያለሁት አሁን ላይ እስቲ ደግሞ ስለሱ ጠይቀዋለሁ በደንብ ስለ ፍቅር ጋር ያላቸው ነገር እንዴት ነው የሚለውን ነገር በደንብ መጠየቅ ስላለብኝ እስቲ ከመጣ በኋላ ደግሞ በደንብ አብረን እናየዋለን። እስከዛው ግን አብራችሁ ነው። ያው እንግዲህ ቤተሰቦች መጥቷል። እንዴት ነው? ሰላም ነው። ኬት ብያለሁ። እሺ ኬት በላችኋል? እንዴት ናችሁ? ደህና ናችሁ? ምናምን ነገር አትላችሁ? እንዴት ናችሁ? አሁን ሰላም ለዚህ ነው ይባል። እሺ እንዴት ነህ? አለ ነው። እንዴት ናችሁ እናንተ? ከርማችኋል? እኛ ከርመናል። ከርመናል። ስራ እያስፈታችኝ ነው። ላባሩኝ ነው። ኡይ ታድለ ከኔ ጋር መሆንክ እሱማ መታደል ነው። ግን ያው አንድነቱን በደንብ እንድታደል ልጫረልሽና ልባረርና አንደኛ በቀኑ ሙሉ አብረሽ ትያለሽ። ዝም ብዬ ነው ያስመጣው ና መልክ ሰውን አስቸገርኩ በጣም ያስቸግረሽ ይልንታ አቅም ከፋተል ነው እኮ አይልም። በቃ ዝም ብሎ ነው አስቸግረሻል። በቃ እንዲያርገሻል። ካስቸገርሽ ያስቸግረሽ ነው። እንግዲህ ሌላ በጣም ብዙ ወዳጅ አላት አይደል? እስቲ እኛንም ጥሩን በሏት። አትጥሪ ኮንታክቱና አስቀምጡላት። ፍሪ ስንሆን ምናምን ደውይኛ ጋር ምናምን በሏት። ኦዬ ሼር እንደራረጋት እንጂ ለዚያ ብቻዬን አልቻልኳትም። እኔም አላልኩኝም። አሽሙር ይሆናል ብቻዬን አልቻልኩትም። አሸሙሩዋለሁ እንዴ አላልኳችሁ ቤተሰቦች? ገና ከመምጣቱ መሳቅ ጀመርኩ። እንደዚህ ነው የምታስቀኝ። ደግሞ ብትሽም ኮረኩርሽ ሳልኮረኩርሽ እንዲከሳ ሳልኮረኩርሽ ተፈነጃለሽ አይነት ነገር ነው የሚመስለው። ማዘር በቀልድ ምናምን አትስቅም ማለት ምንም ቀልድሽ ምናምን ነገር እሺ ማጨረስኩኝ እኮ ቀልድ ነው ምናምን ነገር አትስቅም። በቃ ኮርኩረሻት ነው የምታስቂያት። ያውኑ ቀልድ ነበር። እሺ ምናምን እያልሽ እዛ ጋር አሁን እኔ ጋር ነው እንደዚህ ይሆንክ ያለው። እሺ አይባልም ግን ለምን ፈለግሽ? ፈለኩ እንዴ እንዴት ነህ? ናፍቀኝ በጣም እባክሽ ናፍቆትሽን እስቲ በልኬት ታሳይ። ናፍቀኝ ያክል ናፍቀኝ ነበር። ተናፍቀሻል አንቺ በጣም አልከኝ። ዛሬ ለመጀመሪያ ጊዜ ጥቁር ሰው ሲናፍቀኝ ወጣሽ ሙሩን ምንም እኮ ሌላው ቢቀር እንኳን ብታምንም ችግር አለው። አይ አባት ናፍቆ አያውቅም እንዳትዪ። ፍቅር ነበር እንዳንቺ። አታነካከኝ። ምን እንዴት አታነካከኝ? እሺ እሺ እና ወዳጅ ሁሉ ጥሩ፣ አዲስ ነገር እግዚአብሔር ይመስገን። እኛ ደህና ነን።
አሁንማ እኮ ፌመስ አደረጋችሁኝ እኮ እኔ ራሱ በየመንገዱ ምናምን ስሄድ ምን እንደሚለኝ ብታውቂ ቆይ በጣም ነው የምንወድህ ምናምን ለኪዩ የምታደርገው ነገር ምናምን በቃ እሱ ምናምን ነገር ምናምን አጣጥሜ ኮፈስ ምናምን ብዬ ረመድ ሲል አንተ ግን አታፍም እንዴ የወንድምህን ሚስት አረ ተመልካቾቻችን በዚህ አጋጣሚ ስቲል እኔ የማስባት እንደ ወንድሜ ሚስት ብቻ ሳይሆን እንደ ታናሽ እህቴ በቃ ልጄ ሁላ መስለኝ ከዚህም በፊት ብዙ ጊዜ ተናግሬያለሁ ላይክ እንደዛ ነው እንግዲህ ተናግረን ማሳመን ካልቻለን እንግዲህ አያምኑንም እንግዲህ አንዳንድ ጊዜ ደግሞ ሰው እንዲመቸው ብለሽ ደግሞ አትኖሪ በቃ ሁሉም የየራሱ የሆነ አቋም አለው የየራሱ የሆነ አመለካከት የየራሱ የሆነ መስመር አለው የሚሄድበት ስለዚህ እንግዲህ ሰው በተረዳሽ ልክ ይረዳሽ ብቻ እኛ ጋር ያለው ነገር ያንን ትችት የሚያስተናግድ አይደለም ግን ከመሰላችሁ እንግዲህ በእሷ መጠርጠር መታደል ነው ያመነ ነው ቶዬ አይ ጥሩ ነው እንደዚህ ካመገስከኝ እዩ አረ ያውሪን እኮ ነው እና ግን ቶዬ ማለት ጊዜ ስለራሴ ያወራው ምናምን ነገር አይቼ አላቅም እንደ ጓደኛ እንዴት ነህ ደህና ነህ ወይ ምናምን ብዬ አላቅም እስቲ ጠይቂኝ ልልዝልሽ የምሬን ነው ሳትኝ ቀተሽ ቋጣቂኝ ስንገናኝ ሁሌ ነው እንዴ እንዴት ነህ ደህና ነህ ስልህ ማለቴ እንደ ጓደኛ ቶዬ ምን ላይ ነው ያለኸው ቶዬ ምንድነው ያስጨነቀህ ያለው ቶዬ ምን ላይ ነህ ማለት ጓደኛህ ነኝ አይደል ግን እነዛ ነገሮች እኔ እያረኩ አይደለም አንተ ብቻ ነህ ለጓደኝነት ብዙ እየከፈልክ ያለው መስሎ የሚታይ አይ እንደዛ አይደለም አንዳንድ ጊዜ ማለት ነው ጓደኝነትን ዲፋይን የማደርግበት መንገድ ሁሉ ጊዜ አድራጊው ብቻ አይደለም ተጠቃሚ ማለቴ የሚደረግለት አይደለም ተጠቃሚ አድራጊውም በዛው መሃል ላይ በጣም ተጠቃሚ ነው ምክንያቱም አንቺ ጓደኛዬ ነው የልብ ወዳጄ ነው የኔ ሰው ነው ብለሽ መተሽ ታማክሪኝ ነው የሆነ ነገር ላደርግልሽ የምችለው ነው የሆነ ነገር ያደረኩልሽ ለክ እንደዛ ነው ስለዚህ የሆነ ሰው እንደሚያምንሽ ሚስጥሩን ገመናውን እንደሚያዋይሽ ምናምን እሱን ስታቂ ራሱ አንቺም እንደዚህ አይነት ነገር ሀፕን ሲያደርግብሽ ልትናገሪው እንደምትችይ በዛው ማረጋገጫ እየሰጠሽ ነው ስለዚህ ማለት ሙቹዋል ቤኔፊት ነው ልሽ ፈልጌ ነው የጋራ ጥቅም እሺ እና ህይወት እንዴት ናት እንዴት ነው ባላው ነው እንደዚህ አይነት ጥያቄ ይደብረኛል ማለት ከራካው ነው አይ የምሬን ነው ቶዬ እነሱን እኮ የሆነ ኤሌመንተሪ ምናምን ያለን ተጠያየቅ ነው እኮ በቃ ህይወት ላንተ ምንድነው ፍቅር ላንተ ምንድነው ከፍቅርና ከውቀት ይበልጣል ይወላችሁ በፊትም ስቲልም የምለው ብር ነው ጉራጌ ጉራጌዎች አንተ ብትይ ያርጉልኝ አተነካካው የምሬ ነው እየሰደበችን ሁሉ ጊዜ ነው በእንደዚህ አይነት ነገር አቢዩዝ የምታደርገኝ ጉራጌው ብቻ ደግሞ አይደለም የምትለኝ ከነገርኳችሁ የምር ታደርጓታላችሁ ስለዚህ ተውኩት ብትሆን ይሻላል አዝንላታል አዝኝልሽ አዝነህልኝ እውላለች ግን ቶዬ ፍቅር እንዴት ናት ፍቅር ለኔ ጥሩ ነው ቆንጆ ነው ደግ ነው ጀመረህ ደግሞ ይሄው ፍቅርና ምን ገንዘብ ነው ወይስ ምንድነው ኖ ያንተ ፍቅር ማለት እንግዲህ እኮ ነው ፍቅር ስለሚስትህ ነው እያወራሁት ማለት ስለ ፍቅረኛ ስለ እጮኛ ነው እያወራሁት እኮ ምን ሆነች ማለት ቪዲዮስ ፖስት አይቻችሁ አላውቅም ከሶሻል ሚዲያ ርቃችሁ ነው ማለት አንዳንድ ጊዜ እኮ ሰው ላይ ፈልግ ይችላል ብዙ ነገር ሶሻል ሚዲያ ላይ እንዲወጣ አንተ ደግሞ ሳፈልግ ቀርታችሁ ነው ሰላም አይደላችሁም ማለት እያያችሁ ስላልሆነ ነው በእርግጥ የራሴ ነገር ጣምዶኝ ብዙ አላስተዋልኳችሁም ምንድነው ነገሩ አላልኳችሁም ግን ደግሞ ያው ይታያል አይደል ሰሞኑን እያነሳሃትም አይደለም ምናምን ነገር እያየኋትም ስልክ አታነሳልኝም ለኔ ምን ሆናችሁ ነው አለን በእርግጥ እናንተ እኮ ሰላም ልትሆን ትችላላችሁ ግን ያው ጠፋችሁ ተፈጠረ ነገር አለ ወይ ስለዚህ ምንም አንቺም ተመልካቾቻችንም የማያውቁት አዲስ ነገር የለም በቃ የነበረው ነገር ነው መግባባት አልቻልንም ስለዚህ አሁን ባለው ሁኔታ ተለያይተናል ወይ እኔ ቀልድ ነው ማርያምን አሁንስ የመረረኝ አትቀልዳ እምሪ ነው ለዛ ነው በቃ የሆነ ማለት መግባባት አልቻልንም እንግዲህ ከኔ በላይ ደግሞ አንቺ በጣም ቴስት አድርገሽዋል ብዬ አስባለሁ አለመግባባት በመሃል ላይ ትረስት ምናምን ከሌለ እምነት ከሌለ ምንም ወደፊት ምናምን ወደኋላ የሚባል ነገር የለም በቃ ምንም መራመድ አትችይም ስለዚህ ከሰሉ ጋር እኔ በተፈጠረው ነገር ምናምን ያኔ የመጨረሻ ጊዜ ተገናኘነው ይዛኔ ነው
የምድር ነው ከዛ በኋላ ተቀንታችሁ ተቆ እና ደግሞ ሰላም ነኝ ማለት ግድ ነው ብዬ አላስብም። እንግዲህ እኔ እንጃ ልክ ላልሆን እችላለሁ ምናምን። በዚህ አጋጣሚ ግን ተመልካቾችን የኮሜንት ስለማነብ በዚህ አጋጣሚ ላይ እንዴት ነው ግድ ነው ብላችሁ ታስባላችሁ? ሪሌሽንሺፕን ያን ያህል ግድ ነው ብዬ አላስብም። እንደው ከጥቅሙ እኔ ጉዳቱ ነው ሞር የሚያመዝንብኝ። ለምን እንደሆነ አላውቅም። አንደኛ ነገር እኔ ኢንዚስ ታይም ላይ ፎከሴ አንድና አንድ ስራ ላይ ብቻ ነው። ከዛ ካለፈ ብዙ ልትጨነቂላቸው የምትቻቸው ጓደኞችሽ፣ ቤተሰቦችሽ ምናምን አሉ። የነሱ ራሱን የቻለ ችግር በይወቅ እኔ ራሴ ትልቅ ችግር ነው። እሱ ነገር ተጨምሮ ገና አንቺም ህይወት ላይ ሌላ ችግር ጨምረሽበት ምናምን ነገር አይገፋም። የምር በጣም ነው የሚደብረኝ። እኔ ደግሞ ግን እኮ ፍቅር ደስ የሚል ነገርም አለ አይደለ? ሰው እሱን ብሎ እኮ ነው የሚገባው። ግን ደግሞ ባላንስ ማድረግ አለበት። እንዲህ ማለት ቢያንስ ኒውትራል ላይ ከዚህም በፊት አውርቼው አውቃለሁ። ዜሮ ቢያንስ መሆን አለበት። ተጣፍቶ የምትደሰችውና የምትከፊበት ቢያንስ 50-50 ሆኖ ቢያንስ ዜሮ ላይ እንኳን ብትሆኚ ኢትስ ኖርማል ነው። ግን የምትደሰችው 10% ሆኖ የምትከፊው 90 ከሆነ ወይ ማለት ምን ጥቅም? እንደዛ ነው የሆነው። በቃ የሆነ አንድ ቀን በሰላም ከዋለ 3 ቀን ነገር ተቆራቀለ። ቆይ እኮ ለመፍታት ቢያንስ አልሞከራችሁም? ተይ እኔ በእኔ አቅም እንግዲህ ሞክሬያለሁ ብዬ ነው የማስበው። ግን ደግሞ የሆነ ኮመን ነገር ሆነ። ኮመን ነገር ማለት እንዴት ልበልሽ? እሷ አይሆንም ስትለኝ እኔ ይሆናል ወይ እኔ እሷ ወዳለችው መጠጋት አልቻልኩም፣ እሷ ወደ እኔ ደግሞ መጠጋት አልቻለችም። ስለዚህ መሀል ላይ በቃ ተራርቀን ቀረን ማለት ነው። ቢያንስ ትንሽ የምንሸናነፍ አይነት ሰዎች ብንሆን ወይም ደግሞ የምንደማመጥ አይነት ሰዎች ብንሆን አሁን ለምሳሌ እኔ ምን አይነት ሰው በላይፌ እንደገጠመኝ በነገርሽ ይጥቀምሽ አይጥቀምሽ አላውቅም። ብቻ አንቺ የምትሰሪውን ነገር ጀጅ ለማድረግ ምናምን ነገር ይመጣል። በቃ ቸኩሎ ነው ተንገብግቦ ሮጦ ምናምን መጥቶ ላንቺ አስተያየት ሊሰጥሽ ምናምን በቃ የሚቀድመው የለም። በችግርሽ ሰዓት ግን ማለት ነው የሚደርስልሽ ሰው የለም። ገብተሻል ሀሳቢ? እንደዚህ አይነት ነገር እኔ ጋር በጣም በተደጋጋሚ ገጥሞኛል። የሆነ በቃ አላ ስለ ነገር ሊያስተምርሽ የሆነ ነገር ልክ አለ መሆኑን ሊያሳይሽ ምናምን ነገር ሲታትር በቃ ሲቆፍር ምናምን የሚከርም ሰው አንቺ ግን የሱ እርዳታ በሚያስፈልግሽ ሰዓት ላይ ከጎንሽ የለም ምንም ማለት ነው። እንደዛ ሆኖ ግን ያንቺ መካሪ ይሆናል ማለት ነው። ከዛ ጊዜ ጀምሮ እንደዚህ አይነት ሰዎችን በብዛት ካገኘሁኝ በኋላ በቃ አንድና አንድ ማምለጫ የሥራና ስራ እንደሆነ ብቻ አምኜበታለሁ። እኔ ካመንኩበት ምንም ይሁን ከመስራት ወደኋላ አይደለም። ብቻ እኔን ያሳመነኝ ነው እንጂ ያንን ሰው አሳመነው አላሳመነው ልክ ነው አይደለም ምናምን እኔ ጉዳይ አይደለም። እኔ በጣም ባለጌ ሰው ምናምን ሆኜ አይደለም፣ ግን እኔ ካሳለፍኩት ኤክስፒሪየንስ እንደዚህ አይነት ነገሮች እኔ እንትን አይሉኝ። ለሰው ማሳመን አላማሳመን ገደል መግባት ይችላል ሰውዬው። ያሳመነው አያሳመነው እኔ ጉዳይ አይደለም። ምክንያቱም በጣም ብዙ የተመተውበት ነገር አለ በላይፌ፣ በጣም ብዙ ማለት ነው። በቤተሰብ ጉዳይ በጣም ያየሁት መከራ አለ። ስለዚህ እኔ በዚህ ሰዓት ላይ የሚያስፈልገኝ በቃ ስራ ነው። እሱን አምኜበታለሁ። እኔን ብቻ ያሳምነኝ። መጥፎ ነገር እንደማልሰራ እኔ ራሴ አውቀዋለሁ። የራሴን ባህሪ ራሴ አውቃለሁ። በተቻለኝ መጠን እንግዲህ ሰው ነሽ እኮ፣ ሰው ደግሞ በስሜት የተከበበ ነው። ወንጀል መጥፎ ነገር አይሰራም ምናምን ተብሎ አይታሰብም። ግን ራስሽን ፕሮቴክት ለማድረግ በተቻለሽ መጠን ትሞክሪያለሽ ነው። ከዛ በዘለለ ግን ሰው ሼፕ እያደረገኝ የምኖር ሰው አይደለም። እሷ ደግሞ ሼፕ ማድረግ ፈለገች። እንደዚህ አይነት ነገር መስራት አትችልም። አትሊስት እንደዛ ሰው ሲልሽ ማለት ነው ለኔ ነው እንጂ አትሊስት ሰው እንደዛ ይሄን ነገር መስራት አትችልም ሲልሽ ከሱ ጋር የሚስተካከል ወይም ደግሞ ከሱ ጋር ሊቀራረብ የሚችል ራሱን እንኳን ባይሆን በሱ ልክ እንኳን ባይሆን ከሱ ጋር ሊቀራረብ የሚችል ስራ አትሊስት አመቻችቶልሽ መሆን መቻል አለበት። ይሄን ነገር መስራት አትችልም ኪያ ስልሽ እሺ ምን ልስራት ይኛልሽ ስትኝ ግን ስራ ላዘጋጅልሽ ይገባል። ምክንያታዊ መሆን አለበት። ሰው ምክንያታዊ መሆን አለበት እና ከዛ አንፃር መግባባት ስራ እንደረሰ እንጃ። ይቅርታ ተመልካቾቻችን ወሬውን አዝረዘምኩት። ሆድ ስለሚበሰኝ ነው በዚህ አይነት ጉዳይ ማለት ከስራ ጋር በተያያዘ አንድ ሰው ሰውነቱን ምናምን ሊያረጋግጥበት የሚችለው ነገር ራሱን ችሎ መቆሙ ብቻ ነው። አብዛኛው ሰው ቤተሰብንም ጨምሮ ማለት ነው ጀጅ የሚያደርግሽ የሚገምትሽ በስነ ምግባርሽ እንኳን አይደለም። በስነ ምግባር እንኳን ሰው ማሰብ ምናምን ከጀመረ ሰነባበተ። ባለሽ በአቅምሽ ነው በንብረትሽ ነው ሰው ጀጅ እያደረገሽ ያለው ከረንትሊ ባለው ሁኔታ ላይ እንደዛ ነው እንጂ ቶዬ ጥሩ ስነ ምግባር አለው ጥሩ ሰው ነው ምናምን
ብሎ ማንም ሊለሳለስልሽ አይችልም። ስለዚህ እኔ ያመንኩበትን ነው የማደርገው ብቻ ባጭሩ። ማለት ለማስረዳትም ትንሽ የሚከብድ ኢሹ ነገር ሆነብኝ መሰለኝ። ግን እሷ አሁን የት ናት? አላውቅም። ከተለያያችሁ ተገናኝተን አናውቅም። ሁኔታዎች ራሱ የሚያገናኙ አልነበሩም። እኔ እየተፈጠሩት ያሉት ነገሮች ግን ማለት እንደተለያያችሁ ነው ነገር አልነገረችኝም። ሁለተኛ ነገር ደግሞ አሁን እኮ እኔ እሷ ልክ ነች አይደለችም ምናምን አይነት ወሬ ውስጥ አይደለም የገባሁት። እሷ በራሷ ልክ ልትሆን ትችላለች። አንተም በራሱ ልክ ነህ፣ እሱ ላይ ልክ ነህ። ግን አሁን ምን እየተሰማህ ነው አንተ? እኔ ሰላም ነኝ፣ እውነት ለመናገር እኔ በጣም ሰላም ነኝ። ማለት ምንም ትንሽ ቅንጣትም ታህል በህይወቴ ጭቅጭቅ የሚያስገባብኝ ሰው አጠገቤ እንዲኖር አልፈልግም። በጣም ነው የሚረብሽኝ። ለምን ቤተሰብ አይሆንም? በቃ ሊጨቃጨቀኝ እንደሆነ ከገባኝ እተወዋለሁ። በቃ ወሬን ቀይር ምናምን ነው የምለው፣ ወይ የሆነ ነገር እናድርግ ምናምን። ካልሆነ ከቦታው ተነስቼ ነው የሚሄድ። በጣም ጭንቅላቴ ይወጠራል በእንደዚህ አይነት ነገር። አንዴ ደግሞ ከተረበሽኩኝ ተረበሽኩኝ ነው፣ መቼም አልስተካከል እና ባህሪን ስለማውቀው ለምን ብዬ ማለት ለምን ግድ አይደለም ማለት ያው አንዳንዴ እኮ ፈልገህ ሳይሆን ፍቅር ብቻ ራሱ አስሮ ያስቀምጣል እዛ ጋር። እንደዛ ከሆነ ለምን አንቺ ታስርሽ አልተቀመጥሽ? ማለት ሰው ለመናገር ለመምከር በጣም ይቀሏል። እኔማ እያየኝ ያንቺና ያኑን ያህል ፍቅር እንኳን አልተፋቀርንም አይደል? እናንተ እንኳን አሁን ላይ አሪፍ አይደላችሁም እስከማውቀው ድረስ አይደል? ስለዚህ ምን ያህል ዲስተርብ እንደሚያደርግ እንድታውቁ ይፈልጋሉ። አለመተማመን፣ አለመከባበር፣ አለመደማመጥ እሱንማ ከኔ በላይ ማንም ያያለ ያለስ በቃ እሱን ነው የምልሽ። አሁን ላይ አንቺ እንዴት ነሽ? አሁን በቃ ሴም ፊሊንግ ነው ያለን። በቃ ተመሳሳይ ነው። እንደው ካንቺ እኔ በጣም ትንሽ የተረጋጋ ነው፣ ሰላም አለው። በቃ ተስማምቶኛል ማለት ኮሜንት ላይ ምናምን በቃ እንዲሁ ባጭሩ ምናምን ረሳት ማለት ነው ምናምን የሚል ኮሜንቶች ምናምን ያለው ግን እኔ ነው እነሱ አይኖርልኝም። ገብቶሻል? ምን ያህል ደስተኛ ምን ያህል ልከፋ ምናምን አትሊስት እነሱ ሊያውቁ የሚችሉት እኔ ማሳያቸውን ብቻ ነው። ቪዲዮ ላይ የሚያዩትን ብቻ ነው ሊያውቁ የሚችሉት። እሱን ደግሞ እኔ የፈቀድኩትን ያህል ብቻ ነው እንዲያውቁ እድል የሰጧቸውን ብቻ ነው። ስለዚህ እኔ ያልፈቀድኩትን ያልቀረጽኩትን ምናምን ደግሞ አያውቁም። ስለዚህ የሰው ህይወት ላይ ምናምን ባንወስን ባይ ነው በዚህ አጋጣሚ። ስለከነ እና ቶዬ ስለፈለግሽኝ እኔ እንደው እንደዚህ መሆኑን አላወኩኝ ነበር ማለት ስለ እንደዛ ማለት ስትለያያት ምንም ቢሆን የለመድከውን ሰው መለየት ትንሽ ይከብዳል። እሱማ ነው ቋን የሆነ ድብርት ውስጥ ነበርክ፣ ግን በዛ ሰዓት ላይ እንኳን እኔ ከጎንህ አልነበርኩኝ። ለሽ ይቅርታ ስለሽ አንዳንድ ጊዜ እንደው የእናንተ እንደዛ መሆኑ ደግሞ ለኔ ጠቀመኝ መሰለኝ። እንዴ ሳላስበው በእናንተ ጭንቀት ነው ማለት አንዳንድ ጊዜ ጭንቅላትሽ ፍሪ ሲሆን የሆነ ነገርም ያስባል። ያንን ክፍተት አልሰጣችሁኝም፣ የሆነ ፍሪ እንዲሆን አላደረጋችሁኝም እና በእናንተ ጭንቀት ስር ሆኜ ጊዜው ማለፈ። እሷ ማልደወለች ነው ማልደወልኩ ምናምን በቃ ይሆናል እየቀዘቀዘ ምናምን ሄደ። በዛው በቃ ኦልሞስት ተረሳሳን ማለት በሚቻል ሁኔታ ላይ ሄደ ማለት ነውና ምናልባት ካንቺ ጋር የማደርገውን ነገር እያየች ሞር የበለጠ ደብሯትም ሊሆን ይችላል፣ አላውቅም። ብቻ ግን ዞሮ ማለት ነው መጨረሻው ላይ አሁን እኮ መጀመሪያውን አይተሽ እኮ መጨረሻው መገመት ትችያለሽ። ሳትጋቢ በዚህ ልክ የምትቀናኝ ማትተማመኝ ምናምን ነገር ከሆነ በዚህ ልክ አሁን እኔ ባለቤቴ የምትሰራው ነገር እሷ ካመነችበትና ማለት እኔ ላላምንበት የምችልበት አይነት ስራ አይኖርም እያልኩኝ አይደለም። የማያሳምን ስራ ከሆነ አትሊስት አውራታለሁ እንደዚህ ከነዚህ አንፃር ምናምን ነገር እኮ ደስ አይልም ይሄ ስራ ምናምን ልላት እችላለሁ። ግን ደግሞ ቢያንስ ሞክራለሁ፣ እሷ የምትሰራውን ስራ ለማመቻቸት ሞክራለሁ። አትሊስት ደግሞ ወይ ባልችል እንኳን ማለት መቻል ማለት አሁን አንዳንድ ተመልካቾች በምን ሊረዱት ይችላሉ ብዬ አስባለሁ መሰለሽ። መቻል ስትያቸው ከገንዘብ ጋር ከፋይናንሻል ጋር ምናምን ለየውስጥ ይችላል። እሱ አይደለም የመጀመሪያውና ዋነኛው ነገር ሀሳብ ነው። እንደዚህ እኮ ብትሰራ ተውዬ ብላኝ አታውቅም። ተውዬ እንደዚህ እኮ ብትሰራ ሞር አሪፍ ይሆናል ካንተ ባህሪ ጋር ካንተ እንትን ጋር ምናምን ከዛ ይልቅ ይሄ አሪፍ ነው ብትለኝ አንድም ቀን አልቆይበትም ስራው ላይ ማለት እንዴ ደሜ ስራ የገባ ነገር ምናምን አይደለም። ለመኖር ነው፣ ሰርቫይቭ ለማድረግ ምናምን ቤተሰብ ለማስተዳደር የምትሰሪው ስራ ነው። ሌላ የተሻለ ስራ ሰው ካመጣልኝ ሆይ ነው ለምንድን ነው የማልቀይረው? ምንም አዲስ ነገር እኮ የለውም እኮ
ይሄ መክሊቴ ነው ምናምን የምል ሰው አይደለሁም እኔ። ለዚህ ነው የተፈጠርኩት፣ ይሄንን ነው የምሰራው። ለሁሉም ነው የተፈጠርከው። እንግዲህ ከመጣ ካለው ገንዘብ ካለው ሁሉም ጋር ተይመዘ ማመክሩ የስራ አይነት የለም ግን ጎበዝ ነው ሁሉም ላይ ቢያንስ ሰራለሁ በደንብ። እኔ ከልጅነት ጀምሮ እሰራለሁ፣ ግን እንድሰራ ደግሞ የሚያደርገኝ ደግሞ በላይፍ ያሳለፍኩት ነገር ነው። በጣም ብዙ እንግዲህ የሆነ ቀን አላህ ያለቀን የሆነ የምንፈልገው ሰክሰስ ላይ ስንደርስ ብዙዎቹን ማስተማር የሚችል ላይፍ ኤክስፒሪየንስ አለኝ ሼር ማደርጋቸው። እንጠብቃለን፣ በደንብ ነው እንጠብቃለን። እኔም ከጉስቴ ነው የምጠብቀው በደንብ። ከእናቴ ጋር በጣም ብዙ ታሪክ አሳልፈናል። በጣም ብዙ ተንገላታለች በእኛ የመጣን ነው። አሁን ላይ ግድ ያስጠኝም አንድ ጉዳይ የሆነው የሷ ጉዳይ ብቻ ነው። ሌላው ምናምን እንደዚህ ነው እንደዛ ወጥቶ እንደዚህ ይወርዶ ምንም ከእንደዚህ አይነት ስሜቶች ርቅ ያለው በጣም አሁን አንድ ሀሳቤ እሷ የሚገባትን ህይወት ማኖር እሱን ደግሞ ኢንሻአላህ አደርገዋለሁ። ለይዘውን አደርገዋለሁ። እንደሚያደርገው እኔም አልጠራጠርብህም፣ እሱም አይጠራጠሩብህም። ፈታ በል ይሄኔ የመዝናኛ ፕሮግራም የያዘን ፕሮግራም አደረግነው። አይ እንደዚህ ማውራታችን አንዳንዴ ጥሩ ነው ማለት በሰላማዊ መልኩ እንደዚህ። እኔ እንደው መጀመሪያ ላይ እኮ ዋኑን አግኝቼው ነው የመጣሁት ዛሬ። ማርያምን ምን ይፈጠራል የተለመደው። አይ ዛሬ ረገብ ብሎ ነበረ ናፍቆሻል ማለት ነው። እሱም እንደኔ ቀልድና ጨዋታ አሉ። አይ ናፍቀሽኛል እያለ ነው የመጣው። አይ ቶስቲ ያለኝ እኔ ማቅ ሁሉን አልወስድም እያለ ነው። ከፈለግሽ ኖሪበት ብሎኛል። ያው ሚስቱ መታ ትወስደዋለች፣ ትረከበኛለች። ወስድም ማለት ከሁለት ቤት አለሽ። ይቅርብኝ፣ አንድ ይበቃኛል። አንዱን ሺህ አድርግልኝ የሚባለው አንድ ይበቃኛል። ወስድም ካለ ወሰድ ነው ተፋ አይገራገርም። አይ ግድ የለም ሚስቱ በደንብ አድርጋ ትቀበለኛለች። ለሱ ግን በጣም አልፈልገውም። ይሄ ለኔ ኢመንት ነው ምንም አይሰራልኝ የሚል ከሆነ ንገሪው። በጣም ፈልጓል በኔ ስም ያዘው ግን ተይጣው ግን በዚህ አይዋል እንግዲህ ያንዳንዱ ቪዲዮሽን ነው በጣም በጥንቃቄ ነው የሚያይ። ምንም አያመልጠውም፣ ሊደግመው ሁሉ ይችላልና ወንድም አለም ለኔ ያስፈልገኛል። ቤቱ አትፈልገው ከሆነ አትጣለው ነው ያለው። እኔ ወንድም አለም ስሜንም ከና አባቴ ከና አያቴ ታውቀዋለህ። ቀየር አድርገህ ብቻ መስጠት ነው ብቻ አስተላልፍ። ሰርፕራይዝ ያርጋግኝ ዘርግቼ ጨብጬ ግንባርን ስም ይቀበሏለሁ። አጋጣሚ አልፈልግም ማለት ነው። የምር አልፈልግም ማለት ተጨቃጨቀኝ። ግን እኔ ያልተጨቃጨኩት ምክንያቱም ልጨቃጨቀው አልፈልግም። ታፈታበል ሲጀመር እኔ ስታገኝ ነው ሪላክስ የምታደርገው በደንብ ምናምን ነገር ሪላክስ እንዳደርግ ይስተያየሩም ደስ ይለኛል። ላንተ አላደነቆረም ለኔ አይደል ሎሬንሱን ማጆሬን ይዛል ያት እንዴ ኮርተ ፍርክስ የሚያወጣኝ ከበቀ እና ምን እንዴ እንድል ነው እና ምን አንሶኝ እኔ አትይም አንቺ እንደፈታ ጆሮዬን እንዲሰጥችሽ ጥብርኩሴን ነው አመጣውጣኝ እሺ የሆነ ነገር እስቲ ሀሳብ ስትፈልግ የሆነ ዘፈን ጋብሽ ምን ልጋብዝህ? እንደው በኔና ባንተ ህይወት ልጋብዝክ። እንዴት ቀይና ጥቁር ሚላል እንዴ? ነጭና ጥቁር ፊልም ነው ያለው አይደለም? የምር እየሰማሁት ነበር ይሄዋን ዘፈንና ለበለለ አንተም ትላለህ ምንም የለንም እኔም እላለሁ ምንም የለንም ሀገር ግን ዛሬም አላመነንም እንዲያምኑን ምን እናድርግ? ጓደኛ ማቾች እንደሆነ እንድታምኑ ምን እናደርግ? ከዚህ በላይ ሰምቼው አላውቅም እንደዚህ ዘፈን አለ ይሄዋል። አዎ እኔም በጣም ወደ ዘፈን ነው ለምናገር እኮ እውነት ሰምቼው የምር ጓደኛ ማቾች ናቸውና ፍርሃት ይሰማኛልና ምን ነገር እንደውም ከኔ አወቀ ይሰማኛል ምናምን የሚለው አቋል ይሰማኛል። እስቲ ጋር አይ ከህት ወደም
በልጅነት ያለፈ የለንም ኦሆሆይ አሃይ ብለን ስንነግረው ሰው እንዴት አያምንም ኦሆሆይ አሃይ ያለን ንጹህ ጓደኝነት ባያውቅ ነው ወይ ወረት አይቶን ባጉል መነጸሩ ሁሉም መጠርጠሩ እያሰበኝ ሰው ካንተ ጋር ባሳጣህስ ትዳር በያንዳንዴ ቅር ይለኛል ፍርሃት ይሰማኛል። እመኑን ካላመናችሁን ይሄን ዘፈን ኢንትሮ ነው መግቢያ ነው የምናደርገው ስንጀምር ከመጀመሪያው እስከ መጨረሻው በቃ ይሄንን ነው እመኑን እያለን የመኑን ያስብላልነት ነው። ኤኒዌይስ እንግዲህ ስላስለፈለፍሽኝ በጣም ነው እንግዲህ ምንድነው አተክስ ፈታበል ተነስቺ ጨፈርል እንዴ ከዚህ ተነስቺ ጨፈርል ሆድ ያባውን ብቅል ያወጣዋል ነው የሚባለው። እኔ ብቅሎ እንኳን ተሆድ ያባውን አረ ደግሞ ካሜራ ሳይ ነው መለፈልፉ አሪፍ ነው። አንዶ ካሜራ ሁሌ ካሜራ ደቅኜ ነው የማወራህ። አንዶ ብቅል በይው ለኔ በቃ እና ኤኒዌይስ በቃ ጨረስና አዛንም እያለ ነው ለመስጊድ ልትሄድ ነው። በቃ ይሄ ነው የናፍቁት መጣና እዚህ ድረስ ይናፈቅክ የናፈቅኩክ እንዳትከስሽ። እሺ በቃሽ። ለማንኛውም ቤተሰቦች እንግዲህ አግኝቼዋለሁ። ትንሽ ሰላም ሰምቷል መቼም ከኔ ጋር ሆነ አልሰማሁም። ምንድነው እንዲህ ብታንገራገራ? እርግጥ እኮ ነው ሰላም ብቻ ስትይ ሰላም አለው ደስታ አለው ልጨማመርኩ በደንብ ጨማምርበት። እኔን ሲያገኝ ሀሴቱ ነፍሱ ትሞላለች በደስታ። አንቺ ዴሮ የሙዚቃ ግጥም አደረገ ብቻ ግን እንደዛ ይሞላል። ሆነም ቀረ መጥቶ ሰላም ሆኗል፣ ፈታ ብሏል። ትንሽም አውግቶናል አይደለ? በደንብ አውግቶናል። እንግዲህ ከቶዬ ጋር የነበረን ይሄን ይመስላል። ቤተሰቦች እንግዲህ ያው በፍቅር ጉዳይም ከዚህ በላይ ልጫና አልችልም። ውሳኔ ነው ስናልና ዋናው ነገር ሰላም ሆነሽ ነው። በየትኛው በኩል አንቺ እኔ የምትይው ሰው ሲደሰት ነው ማየት የምትፈልጊው። በቃ ደስተኛ ነኝ። ደስተኛ ከሆነ እኔም ደስተኛ ነኝ፣ እሱም ደስተኛ ነው። እንግዲህ ሁላችሁም እናንተም ደስተኛ እንደምትሆኑ ተስፋ እናደርጋለን። ሰላማችን ብዝት ደስታችን ነፍዩን በቃ የሚያውቁሽ ሰዎች አሉ ኪያ ለማንኛውም እንግዲህ የዚህ ቤተሰብ አባል ያልሆናችሁ ሰብስክራይብ ያደርጋችሁ የዚህ ቤተሰብ መቀላቀል ትችላላችሁ። እንግዲህ እሷ ስላላለች እኔ ልበላት እንግዲህ አስተዋሽ እንወዳችኋለን። ባይ